በቅጠልና በዛፎች ተሸፍነው የተደበቁ ከባድ መሳሪያዎች በሰከንዶች ውስጥ አመድ የሆኑበት ያ አውዳሚ የድሮን ጥቃት በራያ አዘቦ ጋሳራ በተባለ ሚስጥራዊ ስፍራ ዛሬ የተፈጸመው ድንገተኛ የድሮን ጥቃትና ከጥቃቱ በኋላ አካባቢውን ያናወጠው ተከታታይ ፍንዳታ በክልሉ አዲስ የጦርነት ነጋሪት እየተጎሰመ ባለበት በዚህ ፈታኝ ወቅት በእርግጥ በትግራይ ክልል ምን እየተፈጠረ ነው? የዛሬው የድሮን ጥቃትና የአካባቢውን አሁናዊ ሁኔታ ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሰሜን ሸዋ ሌላ አሰቃቂ የከፍተኛ ባለስልጣን ግድያ። የደገም ወረዳ አስተዳዳሪ አቶ ተፈራ ደሴ ትናንት እሁድ በስራ ላይ እያሉ ከኦነግ ሸኔ ታጣቂዎች በተሰነዘረ ጥቃት ህይወታቸው አልፏል። ከባለስልጣኑ ግድያ በኋላ ነዋሪዎችና ባለሀብቶች አካባቢውን ጥለው እየሸሹ ነው። የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ እጁ አለበት የተባለው ይህ ጥቃት እንዴት ሊፈጸም ቻለ? ከግድያው በኋላስ አሁን በአካባቢው ምን እየተፈጠረ ነው? ዝርዝር መረጃውን በስፋት እናስደምጣችኋለን። ህወሓትና የኤርትራ መንግስት አዲስ የጦርነት ነጋሪት እየጎሰሙ ባሉበት በዚህ እጅግ ፈታኝ ወቅት ከሰሞኑ በመላው ሀገሪቱ በተለይም በአማራና ኦሮሚያ ክልሎች እየተስተዋለ ያለው የግዳጅ ወታደራዊ አፈሳ ዜጎችን ለከፍተኛ የሰብአዊ መብት ጥሰትና ለኢኮኖሚያዊ ቀውስ እያጋለጠ ነው። ከዚህ አስገዳጅ የወጣቶች አፈሳ ጀርባ የተደበቀው አስደንጋጩ ስሌት ምንድነው? ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። ህወሓትና የኤርትራ መንግስት አዲስ የጦርነት ነጋሪት እየጎሰሙ በሚገኙበትና በአካባቢው እጅግ ፈታኝ የሆነ የፖለቲካና ወታደራዊ ውጥረት በነገሰበት በዚህ ወቅት የፌዴራል መንግስቱ በህወሓት የጦር መሳሪያ ክምችቶች ላይ ተደጋጋሚና ድንገተኛ የድሮን ጥቃቶችን እየፈጸመ እንደሚገኝ ተገልጿል። ሰሞኑን በመቀሌ ከተማና በተለያዩ የትግራይ ክልል አካባቢዎች ይካሄዱ የነበሩት የታለሙ የድሮን ጥቃቶችን ተከትሎ በዛሬው ዕለት ደግሞ በራያ አዘቦ ወረዳ ልዩ ስሙ ጋሳራ በተባለ ስፍራ ላይ እጅግ ከባድ የተባለ የአየር ድብደባ መፈጸሙን ከስፍራው የተገኙ ምንጮች በሰፊው አስታውቀዋል። በዛሬው ዕለት ነሐሴ 18 2018 ዓ.ም የተፈጸመው ይህ ከባድ የድሮን ጥቃትን አስመልክቶ የወጡ መረጃዎች እንደሚያመለክቱት ጥቃቱ ያነጣጠረው ከአላማጣ መስመር ወደ ራያ አዘቦ በሚወስደው ዋና መንገድ ላይ በተለይም ከካራ አዲስ አቦ ተነስቶ በደቡብ አልጋ አድርጎ ወደ ፀሐይ መውጫ አቅጣጫ በሚወስደው መስመር ላይ በሚገኝ ጋሳራ በተባለ ልዩ ስፍራ ላይ ያረፈው ይህ ጥቃት በቦታው ላይ የነበሩ የጦር መሳሪያዎችን ሙሉ በሙሉ ኢላማ ያደረገ እንደነበረም ታውቋል። በጥቃቱ ወቅት የተከሰተው ከባድ ፍንዳታና ጭስ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ፍርሃትን የፈጠረ ሲሆን ከጥቃቱ በኋላም ለበርካታ ደቂቃዎች የሚቀጥሉ ተከታታይ ፍንዳታ ድምጾች ሲሰሙ እንደነበረ በቅርብ ርቀት ላይ የሚገኙ የዓይን እማኞች ገልጸዋል። ከስፍራው የተገኙ ታማኝ ምንጮች እንደጠቆሙት ከሆነ ህወሓት ከዛሬ 4 ቀን በፊት በርካታ ከባድ መሳሪያዎችና የጦር ቁሳቁሶችን ወደዚሁ ጋሳራ ወደ ተባለ ስፍራ በማጓጓዝ በቅጠልና በዛፎች ሸፍኖ ደብቆ አስቀምጧቸው እንደነበረም ታውቋል። ይህንን የከባድ መሳሪያዎች እንቅስቃሴና ሚስጥራዊ ስብስብ በንቃት ሲከታተል የነበረው የፌዴራል መንግስት መሳሪያዎቹ ለሌላ ተጨማሪ ጥቃት ሳይውሉ ቀድሞ በመደምሰስ በድሮን ድብደባ ሙሉ በሙሉ እንዲደመሰሱ መደረጉም ተጠቁሟል። የፌዴራል መንግስቱ ከዚህ ቀደም በይፋ እንዳስታወቀው የአካባቢው ሰላምና ደህንነት አደጋ ላይ የሚጥሉ እንዲሁም ለአዲስ ውጊያ የሚዳርጉ ወታደራዊ እንቅስቃሴዎችን አየር ላይ በሚደረጉ በማያቋርጥ የአሰሳ ስራዎች በመከታተል እርምጃዎችን የመውሰድ ስትራቴጂውን አጠናክሮ እንደሚቀጥል ማስታወቁ ነበር። የዛሬው የጋሳራ የድሮን ጥቃት የህወሓትን ወታደራዊ አቅም ከመቱት ከባድ እርምጃዎች አንዱ እንደሆነ የሚነገርለት ሲሆን የአካባቢው ወታደራዊ ሁኔታ አሁንም ቢሆን በከፍተኛ ውጥረትና ስጋት ውስጥ እንደሚገኝ ከስፍራው የተገኙ አዳዲስ መረጃዎች ያመለክታሉ። ከዚህም በተጨማሪ በደቡባዊ ትግራይና በአጎራባች ወሰኖች አካባቢዎች የሚገኙ ነዋሪዎች ሊከሰት የሚችለውን ተጨማሪ ወታደራዊ ግጭት በፍርሃትና በስጋት እየተከታተሉት እንደሆነ ለመረዳት ተችሏል። በኦሮሚያ ክልል ሰሜን ሸዋ ዞን የደገም ወረዳ አስተዳዳሪ የነበሩት አቶ ተፈራ ደሴ እሁድ ከሰዓት በኋላ በታጠቁ ኃይሎች መገደላቸው ተገለጸ። ከአካባቢው የተገኙ መረጃዎች እንደሚያመለክቱት ግድያው የተፈጸመው በደገም ወረዳ ስር በሚገኝ አኖ ቀሬ በተባለ ቀበሌ ውስጥ ነው። አቶ ተፈራ ደሴ የተገደሉት በስራ ላይ ያሉ በድንገት በተከፈተባቸው ተኩስ ሲሆን የጥቃት ፈጻሚዎቹ የኦሮሞ ነጻነት ሰራዊት አባላት መሆናቸውም ተጠቁሟል። በዚህ አሰቃቂ ጥቃት የወረዳው አስተዳዳሪ ህይወታቸው ሲያልፍ ከእሳቸው ጋር የነበሩ ሌሎች የስራ ባልደረቦችና የአካባቢው ኃላፊዎችም ለከባድ ጉዳት ተዳርገዋል። በዚህ ጥቃት ወቅት የአኖ ቀሬ ቀበሌ አስተዳዳሪ አቶ አስፋው ወሰን ኃይሌን ጨምሮ ሌሎች በርካታ ሰዎች ከባድ የአካል ጉዳት ደርሶባቸዋል። ተጎጂዎቹ በአሁኑ ወቅት በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ገብተው አስቸኳይ ሕክምና እርዳታ እየተደረገላቸው ይገኛል። እስካሁን ባለው መረጃ መሰረት ስለተፈጸመው ግድያም ሆነ ስለ ጥቃቱ ዝርዝር ሁኔታ የደገም ወረዳም ሆነ የሰሜን ሸዋ ዞን አስተዳዳሪያዊ
ያወጡት ይፋዊ መግለጫ የለም። የዞኑ አስተዳዳሪን ጨምሮ ጉዳዩ የሚመለከታቸውን የመንግስት ኃላፊዎች ለማነጋገር ቢቢሲ ተደጋጋሚ ሙከራ ቢያደርግም ምላሽ ማግኘት አልቻለም። በተመሳሳይ መልኩ የኦሮሞ ነጻነት ሰራዊት በጉዳዩ ላይ የሰጠው ይፋዊ አስተያየት የለም። የሰሜን ሸዋ ዞን የመንግስት ኃላፊዎችን ኢላማ የተደረጉበት ጥቃት ሲፈጸም ይህ የመጀመሪያው አይደለም። ባለፈው የፈረንጆቹ ዓመት 2025 ተመሳሳይ አሰቃቂ ድርጊቶች በሱሉልታ ወረዳ የተፈጸሙ ሲሆን የወረዳው አስተዳዳሪ የነበሩት አቶ አበበ ወርቁ በታጣቂ ኃይሎች መገደላቸው ይታወሳል። በወቅቱ የወረዳው አስተዳደር ባወጣው ይፋዊ መግለጫ አቶ አበበ ወርቁ የህዝብና የመንግስትን አደራ ተሸክመው ወደ ስራ በሚንቀሳቀሱበት ወቅት በታጣቂዎች አሰቃቂ ግድያ እንደተፈጸመባቸው አስታውቆ ነበር። ያንን ጥቃት በተመለከተ የኦሮሞ ነጻነት ሰራዊት በወቅቱ መግለጫ በማውጣት በሱሉልታ የተፈጸመው ጥቃትና የኃላፊው ግድያ ራሱ መፈጸሙን ማስታወቁ ይታወሳል። በሰሜን ሸዋ ዞን የሚገኙ ኩዩ፣ ደገም፣ ሂደቡ አቦቴ፣ ወረ ጃርሶ፣ ጊራር ጃርሶ፣ ደራና ያያ ጉለሌ የተባሉ ወረዳዎች ላለፉት በርካታ ዓመታት በከፍተኛ የጸጥታ መዛባትና ስጋት ውስጥ ይገኛሉ። በእነዚህ አካባቢዎች ግድያ፣ የሰዎች እገታ፣ ታጋቾችን ለማስለቀቅ ከፍተኛ የገንዘብ መጠየቅና የነዋሪዎች መፈናቀል የዘውትር ክስተት ሆኖ ቆይቷል። ቀደም ሲል በደመቀ የንግድ እንቅስቃሴያቸው ይታወቁ የነበሩ እንደ ገርበ ጉራቻ ያሉ የዞኑ ዋና ከተሞች በአሁኑ ወቅት ባለሀብቶች አካባቢውን ለቀው በመውጣታቸው ምክንያት የኢኮኖሚ እንቅስቃሴው በከፍተኛ ሁኔታ እንዲቀዛቀዝ ሆኗል። አካባቢው በተከሰተው የህይወትና የንብረት ውድመት አቅም በማጣቱ ነዋሪዎች ባህላዊና ሃይማኖታዊ ስርዓቶችን በመጠቀም ለሰላም ሲማጸኑ ቆይተዋል። ባለፈው ዓመት የዞኑ ነዋሪዎችና የአገር ሽማግሌዎች ባህላዊ ቁሳቁሶችን በመያዝ ወደ አምላካቸው በማልቀስና የአራር ምህላ በማድረግ ሰላም እንዲወርድ ሲማጸኑ ታይተዋል። ከኩዩ ወረዳ የነበሩ አንድ የአገር ሽማግሌ ለሚዲያ በሰጡት አስተያየት ሰላሌ ድሮ በመልካም ስሙና በጀግንነቱ ይታወቅ እንደነበረ ገልጾ አባቶቻቸው ለነጻነትና ለፍትህ ቢታገሉም ዛሬ ግን በአንድ ወንድማማቾች መካከል ፍቅር ጠፍቶ እርስ በርስ መገዳደል ብቻ ሳይሆን የሞተን እንኳን አክብሮ መቅበር የማይቻልበት አሰቃቂ ደረጃ ላይ መደረሱን በምሬት ተናግረዋል። ከሰሞኑም በአማራ በኦሮሚያና በተለያዩ የኢትዮጵያ አካባቢዎች የወጣቶች አፈሳ ወይንም አስገዳጅ ወታደራዊ ቅጥር እየተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ይህ ሁኔታ በተለይም ወጣቱ ማህበረሰብና ቤተሰቦች ዘንድ ከፍተኛ ስጋትን የፈጠረ ሲሆን በተለያዩ አካባቢዎች የሚገኙ ነዋሪዎችና ቅሬታ አቅራቢዎች ለሚዲያ ተቋማት እንደሚናገሩት ይኸው አዲስ እንቅስቃሴ ትኩረቱን በወጣቶች ላይ ያደረገ ነው። ያለምንም ልዩነት ወይንም ግልጽ መመዘኛ በጅምላ የተያዙ ወጣቶችና አንዳንዴም ታዳጊዎች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ የሚሉ ውንጀላዎች በስፋት እየተሰሙ ነው። ይህ አይነቱ አስገዳጅ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ መሆኑ የሚታወስ ሲሆን አሁን ደግሞ ተመሳሳይ ድርጊት ወደ ሌሎች ክልሎች መስፋፋቱ ጉዳዩን ይበልጥ አሳሳቢ እንዳደረገው በርካታ ታዛቢዎች ይገልጻሉ። ይህ አወዛጋቢ ወታደራዊ አፈሳ እየተፈጸመ ያለው በአገሪቱ ከፍተኛ የፖለቲካና የጸጥታ ውጥረት በነገሰበት ወቅት ነው። በትግራይ ክልል የሚንቀሳቀሰውና በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የተነፈገው ህወሓት ከኤርትራ መንግስትና ከሌሎች አጋር አካላት ጋር በመሆን በፌዴራል መንግስቱ ላይ የጦርነት ዝግጅት እያደረገ መሆኑን መግለጹ ይታወሳል። የፌዴራል መንግስቱ በበኩሉ ማንኛውንም ትንኮሳ ለመቀልበስ የሚያስችል በቂ የጸጥታ ዝግጅት እንዳለውና ኃይል ማሰማራቱን የሚጠቁሙ መረጃዎች ቢኖሩም የዚህ አዲስ የወጣቶች አፈሳ ትክክለኛ ዓላማ ምን እንደሆነ በመንግስት በኩል በግልጽ አለመነገሩ ህዝቡን ግራ አጋብቶታል። እስካሁን ድረስ ከሚመለከተው የመንግስት አካል የተሰጠ ይፋዊ መግለጫ ባለመኖሩ በማህበረሰቡ ውስጥ የተለያዩ መላምልቶች እንዲፈጠሩ በር ከፍቷል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን የተለያዩ አካባቢዎች የሚሰሙት መረጃዎች የሁኔታውን ውስብስብነት በጉልህ የሚያሳዩ ናቸው። የዞኑ ቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸውን በርካታ ህጻናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መውሰዳቸው ታውቋል። አንድ የአካባቢው ነዋሪ ለመሰረት ሚዲያ በሰጡት ጥቆማ እነዚህ በምስሎቹ ላይ የሚታዩ ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ያለ ፍላጎታቸው ወደ ጦር ግንባር እየተወሰዱ መሆናቸውንና ይህንን ድርጊት ህዝብ ሊያውቀው እንደሚገባ አቤቱታቸውን አቅርበዋል። በተቃራኒው ደግሞ የአካባቢው ባለስልጣናትና እነሱ የሚያስተዳድሯቸው ማህበራዊ ሚዲያ ገጾች ፍጹም የተለየ ምስል ለመፍጠር እየሞከሩ ይገኛሉ። በእነዚህ መድረኮች ላይ በሚሰራጩ መረጃዎች በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና በቡሬ ወረዳ የሚገኙ ነዋሪዎች ያለችን አንድ እናት ሀገር ኢትዮጵያ ናት፣ እሷም በክፉ ቀን ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊትን ለመቀላቀል ወስነዋል የሚል ማብራሪያ እየተሰጠ ነው። አክሎም እነዚህ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ሲያቀኑ በህብረተሰቡና በወረዳው አመራር ከፍተኛ የሆነ የጀግና ሽኝት እየተደረገላቸው በማህበራዊ ሚዲያዎች ላይ እየተሰራጩ ይገኛሉ። በአጠቃላይ ሲታይ በአንድ በኩል
አስገዳጅ ወጣቶች አፈሳ እየተካሄደ ነው የሚሉ ነዋሪዎች ሮሮ፣ በሌላ በኩል ደግሞ ሀገርን ለማዳን የተነሳ በጎ ፈቃደኛ ንቅናቄ ነው የሚሉ የመንግስት አካላት መግለጫዎች እርስ በርሳቸው እየተላተሙ ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።